የሁሉም ሰው አይን ፍርድ ቤቱን ተስፋ አድርጓል በሚል ከዚህ ቀደም ያዘጋጀንላችሁ ፕሮግራም እንደነበር አይዘነጋም። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ አቃቢ ሕግ በተደጋጋሚ ጊዜ ከፍርድ ቤት ጋር በርካታ ክርክሮችን ሲያደርግ እንደነበር አይዘነጋም። የኛ ሚዲያ ከዚህ ቀደም ከነዚህ ግለሰቦች ጋር ተያይዞ የተሰሩ ወንጀሎች ምንድናቸው ስንል በርካታ መረጃዎችን ወደ እናንተ ስናደርስ እንደነበርም ይታወሳል። በአሁኑ ሰዓትም እነዚህ አርቲስቶች ምን ላይ ደረሱ? ዛሬ የፍርድ ቤት ውሏችን አዲስ ነገር ይዞ መጥቷል። አብራችሁን ልትቆዩ በአክብሮት እንጋብዛችኋለን። ለጆሮ ትንሽ ግር የሚያሰኙ ጥያቄዎችን የፈጠሩም ጉዳዮች ተከናውነው ውለዋል። ከዚህ በተጨማሪም በርካታ አርቲስቶች ከአምስቱ ተጠርጣሪዎች ውጪ ግን አንዱ ላይ ነገሩ ከበድ ያለ ይመስላል። ከመካከላቸው ያለው ሰው ማን ነው? በዚህ ቪዲዮ የምታገኙት ይሆናል። ለምንስ ጉዳዩ እሱ ላይ ከበደ ስንልም በርካታ ጥያቄዎችን እያነሳን ወደ እናንተ እናደርሳለን። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁንም አትዘንጉ። ትግስት አስቻለው ነው። በፊንቴክ ካምፓኒ ሪፕሬዘንታቲቭስ ሚስተር ፌንግ ቼን ኤንድ ጆን ጂንጊዩ እናመሰግናለን። በነገራችን ላይ ግን በጣም እግዚአብሔርን ቻይኖች ስራ ላይ እንጂ ንግግር ላይ ያያቸዋቸዋል። ጋር ይብዛል ወደ ገደለው ተመዝግበው ቁልፋቸውን ወደሚረከቡ ሰዎች ስነስርዓት ከማለፋችን በፊት አምባሳደሮችና የሚዲያ አጋር በመሆን በተለየ ሁኔታ አርአያነታቸውን ስለወደደው ስላከበረው እነሱም ህይወታቸውን እየለወጡ የማሽከርከር ሰላማቸውን አረጋግጠው አካባቢን መጠበቅ በሚያስችለው ነገር ቀድሞ መጠቀምና ግንዛቤ ማስጨበጥ አለባቸው በሚል ይህንን ስጦታ ያበረክታል። ወይዘሪት ሱስና እዚህ ያለች። ስለዚህ ምን ልንፈጽም እንደሆነ በደንብ ፍንጭ የሰጠን ይመስለናል። መንሱር ጀማልና ሰለሞን ቦጋለ እንኳን ደስ አላችሁ ብትሏቸው አስቀድመው ቁልፋቸውን ወስደው BYD ሶንግ ፕላስን የግላቸው ስላደረጉ እዚህ ወንድም ካሊድ ቅድም አጠር ያለ የመግቢያ ቪዲዮ መልእክትን ያስተላለፈበት ነው። እዚች ጋር የምትመለከቷት ጥቁሯ የBYD ሶንግ ፕላስ መኪና ለማሳያነት ሌሎቹን ወክሎ ቁልፉን ተረክቦ በእጁ ስለማስገባቱ በዚህ አራተኛው ዙር የፊንቴክ ኢንቨስትመንት ግሩፕ የቁልፍ ማስረከብ ስነስርዓት አንዱ አምባሳደር ይሄው ስለመሆኑን ይፋ የምናደርግበት ይሆናል። ወንድም ካሊድ ወደፊት ወጣ ስለደንና ክቡር አምባሳደር ዲና ሙፍቲ ደግሞ ኢንቨስትመንቱ የሀገር ብራንድ ወደ መሆን መለወጥ ስላለበት የኢፌዴሪ ትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ክቡር አቶ በርኦ ሀሰን በታላቅ አክብሮት እዚህ ስነስርዓት ላይ እንዲመጡልን እንፈልጋለን። ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ አቃቢ ሕግ የመሰረተው ክስ ምንድነው? በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች አቃቢ ሕግ ያቀረበውን ክስ ለመስማትና ዋስትና ጉዳይ ለመከራከር በፌዴራል ከፍተኛ ፍርድ ልደታ ምድብ ችሎት ላይ ቀርበው ነበር። ቲክቫ ኢትዮጵያ ችሎቱን ተከታትሎታል። አቃቤ ሕግ ተጠርጣሪዎቹ ላይ የ1996 ዓ.ም የኢፌዴሪ የወንጀል ሕግ አንቀጽ 32 ህዝባር 1 ህዝባር ሀ እና ለ 35 37 38 እና የኮምፒውተር ወንጀል አዋጅ ቁጥር 958 ህዝባር 2008 አንቀጽ 10 ህዝባር 1 ስር የተደነገገውን በመተላለፍ ክስ መስርቶባቸዋል። አቃቤ ሕግ የመሰረተው ክስ ተከሳሾቹ በፌዴራል ከፍተኛ ፍርድ ቤት ክስ ከቀረበበት ዳንኤል ዮሐንስ ከተባለው ተከሳሽና ለጊዜው ካልተያዙ ተጠርጣሪዎች ጋር በመሆን ኮምፒውተርን ወይም የኮምፒውተር ስርዓትን በመጠቀም አሳሳች የኮምፒውተር ዳታን በማሰራጨት ራሳቸውን ማንነት ወይም ሁኔታ በመሰወር ወይም መግለጽ የሚገባቸውን ነገር በመደበቅ ወይም የሌላን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አታለው የተበዳይን ወይም የሶስተኛ ወገንን ማንኛውም ጥቅም የሚጎዳ ድርጊት እንዲፈጸም ለማድረግ በማሰብ ወንጀል ለመፈጸም ስምምነት አድርገዋል የሚል አንድምታ ያለው ነው። አቃቤ ሕግ በመዝገቡ በአምስተኛ ተከሳሽነት ከተቀመጠው መንሱር ጀማል በቀር በመርህ ደረጃ የሌሎች ተጠርጣሪዎች የዋስትና መብታቸው ቢከበር የማይቃወም መሆኑን ገልጿል። ነገር ግን ተከሳሾቹ አቃቤ ሕግ አድርሰውታል ካለው ጉዳት ከፍተኛነትና የተከሳሾች ግላዊ ሁኔታ በመነሳት ችሎቱ የዋስትና መብታቸውን ሲያከብርላቸው ከሀገር እንዳይወጡ
እግድ ይጣል በማለት ተከራክሯል። ተከሳሾቹ በተደጋጋሚ በስራ ጉዳይ ከሀገር እንደሚወጡ ያላቸው ታሪክ ያስረዳል ያለው አቃቤ ሕግ ተበዳዮች ፍትህ ማግኘት የሚፈልጉ በመሆኑ ተከሳሾች ከፍትህ እንዳይሸሹ ከሀገር እንዳይወጡ እግድ ይጣል ሲል ችሎቱን ጠይቋል። እንደ አቃቤ ሕግ መረጃ በፊንቴክ የኢንቨስትመንት ማጭበርበር ወንጀል ከ1.9 ቢሊዮን ብር በላይ ጉዳት ደርሷል። አቃቤ ሕግ የደረሰው ጉዳት ከፍተኛ በመሆኑ ተከሳሾቹ ተገቢውን ፍርድ ሳያገኙ ቀርቶ በመንግስት ላይ እምነትና መተማመን እንዳይሸረሸር ለዋስትና የሚሆን ተገቢውን የገንዘብ መጠን እንዲያቀርቡ ብሏል። የተከሳሽ ጠበቆች በበኩላቸው የጉዞ ታሪካቸው ብዙ በመሆኑ የዋስትና ገንዘብ ከፍ ያለ ይሁን የሚለው የአቃቤ ሕግ መከራከሪያ የተቃወሙ ሲሆን ተጠርጣሪዎቹ ለፍትህ ተባባሪ በመሆን ራሳቸው መቅረባቸው ከሀገር ለመሸሽ ምንም አይነት ሀሳብ የሌላቸው መሆኑን ያሳያል በማለት በአስረጅነት አቅርበዋል። እንደ ተጠርጣሪ ጠበቆች መከራከሪያ አርቲስቶቹና ቲክቶከሮቹ ራሳቸው ተበዳዮች ናቸው በማለት የመለሱ ሲሆን ወንጀለኛ ባለመሆናቸው ከሀገር አይሸሹም ሲሉ ተከራክረዋል። የራሳቸው ስራ የበጎ አድራጎት ተቋም ቋሚ አድራሻ ትልቅ ስም ያላቸውና ፊንቴክ ኢንቨስትመንት አድርሶታል ብሎ አቃቤ ሕግ ካቀረበው የ1.9 ቢሊዮን ብር ገንዘብ የጥቅሙ ተጋሪ ያልሆኑ በመሆናቸው ዋስትናቸው ያልተጋነነና ፍትሃዊ የሆነ የገንዘብ መጠን ብቻ በማቅረብ ለዋስትና መብታቸው ሊከበራላቸው ይገባል ብለዋል። ተጠርጣሪዎቹ በበኩላቸው የወር ገቢያቸው በአማካይ ከ15000 እስከ 60000 መሆኑን በቃል አሰምተዋል። አቃቤ ሕግ የዋስትና የገንዘብ መጠኑ በወርሃዊ ገቢያቸው ላይ ብቻ ሊወሰን አይገባም፣ አርቲስቶቹ ያሏቸው ተጓዳኝና የማይንቀሳቀሱ ቋሚ ሀብቶችም ከግምት ሊገቡ ይገባል በማለት ለችሎቱ አሰምቷል። የግራ ቀኙን ክርክር ያዳመጠው ችሎቱ ተጠርጣሪዎቹ በተከሰሱበት መዝገብ ከውጭ ሆነው እንዲከራከሩ የዋስትና መብታቸው እንዲከበርላቸው የወሰነ ሲሆን ለዋስትና የሚሆነውን የገንዘብ መጠን ለመወሰን ግን በሰኞ ግንቦት 3 2018 ዓ.ም ቀነ ቀጠሮ ሰጥቷል። በቀጠሮው አቃቤ ሕግ አምስተኛ ተከሳሽ የሆነው መንሱር ጀማር ላይ የዋስትና መብት እንዳይከበር ያቀረበውን መቃወሚያ በጽሁፍ እንዲያቀርብ ችሎቱ አዟል። በሰኞ በሚሰየመው ችሎት በተጠርጣሪዎቹ የሀገር መውጣት እግድ የሚያቀርቡት የዋስትና መጠንና አምስተኛ ተከሳሽ በሆነው መንሱር ጀማር ላይ የቀረበው የዋስትና እግድ ጥያቄ ላይ አስተያየትና ብይን የሚሰጥ ይሆናል። ምንም እንኳን የፍርድ ቤት ውሎ እንዲህ የነበረ ቢሆንም አርቲስቶቹና የተጽዕኖ ፈጣሪ ሰዎች የወር ገቢ ከ15000 እስከ 60000 ብር መባሉ ራሱ ትልቅ ጥያቄ ይፈጥራል። እነዚህ ግለሰቦች በተደጋጋሚ የተለያየ የጥበብ ስራዎችን እንደሚሰሩ ይታወቃል። በዚህ የጥበብ ስራ ውስጥ ለአንድ ስራ እንኳን ምን ያህል እንደሚከፈል መገመት አያዳግትም። ይህን አምኖ ለመቀበል አቃቤ ሕግ ጉዳዩን እንዴት ቀለል አድርጎ ተመለከተው? የጥያቄ የሚፈጥር ጉዳይ ነው። በሌላ በኩል በዚህ ጉዳይ የተነሳው ነገር እነሱ 1.9 ቢሊዮን ከተባለው ገንዘብ ላይ የደረሳቸው ነገር እንደሌለስ ምን አይነት የሰነድ መረጃ አቅርበው ይሆን? ይህ መልስ የሚፈልግ ትልቅ ጥያቄ ነው። ይህ ትልቅና ውስብስብ የሆነ የወንጀል ስራ ከመሆኑ የተነሳ አሁንም ወደ ዋስትናው ከመሄዱ በፊት ጥብቅ ምርመራ ያስፈልገዋል የሚሉ ሀሳቦች ከወዲሁ እየተነሱ ይገኛሉ። ቀጣይ የከሳሾች ህልም ፍትህ ለማግኘት የሄዱበት ርቀት በምን ይቋጨውን? ይህን ጉዳይ አብረን የምናየው ይሆናል። ቸር እንቆይ። ወደ ጎልደን ቪው ሚዲያ ተከታታዮቻችን ከፊንቴክ የማጭበርበር ወንጀል ጋር ተያይዞ ስማቸው ሲነሳ የነበሩ አርቲስቶች ዋስትናው ተፈቅዶላቸዋል? ምን ያህል በምን ገንዘብ ወይም በምን ንብረት ይያዙ ዋስትናው የሚለው አሁንም እልባት ያላገኘ ጉዳይ ነው። ለሰኞ ተቀጥሯል። ሰኞ ምን ይፈጠር ይሆን? አብረን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ እያለን የዛሬው ፕሮግራማችንን በዚሁ እናበቃለን። ቸር እንቆይ።